አንዳንዶቻችሁ ለምንድን ነው መዳሞቻችሁ ሌላ ቦታ ይዟችሁ ሲሄዱ ለምንድን ነው ስራ የማታግዙት? ፊሊፒና እኔ ስራ አብረን ትሄዳለች፣ ዕቃ ታመጣለች፣ አብረን ታጥባለች፣ ዕቃ ስረትባ አብረን ትረትባለች። አበሻ ቁጭ ብላ ጀዋሏን ደግሞ ጭራሽ መታሸ በከሰረልኝ አላለኝ የለማ ልጅ ይብላይ ለወለደሽ ያገባ ሲፈታ ላለ ሀገሬ ሰው እንግድነት ለደችትሽ እንደዚህ አንከለከልሻት አብራሽ የምትሰራ ቢሆን አስበሽዋል ምን እንደሚፈጠር? በነገራችን ላይ እኔ ከሀበሻ ሰራተኛ ጋር ከምሰራ ከሌላ ሰራተኛ ጋር ብሰራ ይሻለኛል። በተለይ አንዳንዶች እኮ ምርዞች እኮ ነን ወላሂ። በተለይ አንዳንዶቹ ማለት ነው በሰው ቤት ተቀምጠን መዳም የሚያጫውተን ነገርስ ባለየ ነሽ። የእውነት ባለየ አንቺ ነሽ፣ ለማኙ አንቺ ነሽ። እሺ ከሷም አልፎ ቤተሰቦቿን ተሳደብሽ አይደለም? ወላሂ ነው የምላችሁ ከኛ ቤት አይደለም ሀበሾች ይቅርና ከዚህ ቤት የመጣ ሰራተኛ ሲጀመር የዚህን ቤት ኢንተርኔት የዋይፋይ ፓስወርድ የማውቅ የለም። እሰጣቸዋለሁ፣ ምን ችግር አለ? እነሱ ስለተጠቀሙ ቆጣሮ አይጨምርም፣ እነሱ ደግሞ ስላልተጠቀሙ ቆጣሮ አይቀንስላቸውም። አንድ እየተጠቀሙበት ነው። ያው በወር ይከፈላል። ምን ችግር አለ ታዲያ ቢጠቀሙ? ይሄ መብት ሆኖ ሙቶ የለማይ ልጅ ብላ ሰደበቻት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች እስኪ ሁላችንም ሸቃሎችን የሚመለከት ቪዲዮ ነውና እስኪ ሁላችሁም ከአሁን በፊት የደረሰባችሁም ካለ የሰማችሁት ያያችሁትም ካለ በዚህ አጋጣሚ ኮመንት ላይ የሆነ ነገር በሉ። እናንተስ ምን ትላላችሁ? እሷ ባለችው ነገር ተስማማላችሁ ወይ? ይሄ ነገርስ ግዴታችን ነው ወይ የሚለውንም እስኪ እንደ ሰው እንደ ሸቃላ እንዋይበት ማለት ነው። እንግዲህ እሱ ምንድነው መሰላችሁ ልጅቷ እያለች ያለችው ከቤታቸው ልደት ነበር ብላለች። ያው ሁላችንም እንደምናደርገው የሆነ ፕሮግራም ቤተሰቦቻቸው ጓደኞቻቸው ጋር ሲሄዱ ሰራተኞቻቸውን እያያዙ የሚሄዳሉ ማለት ነው። እና ይቺ ልጅ ልደት ነበርና ከቤታችን ሁለት ሰራተኞች መጡ ትላለች ማለት ነው። ሁለቶቹ ሰራተኞች እንግዲህ አንዷ ፊሊፒን ነች፣ አንዷ ኢትዮጵያ ነች ብላለች ማለት ነው። እና እንግዲህ እሷ እንዳለችው ፊሊፒኖ አብራኝ እየሰራች ነበር አለች። ለማያውቅሽ ማለት ነው ፊሊፒኖችን ግጥም አድርገን እናገራለን አይደለም። እንግድነት ነው ይቀርና ከአንድ ቤት እንኳን እየኖርሽ ማለት ነው መዳም ስትሞጣ ወይም መዳም ስትኖር ብቻ ለማስመሰል እንጂ ድብን ብታይ አትነካልሽም ማለት ነው። አንቺ ግን ለማሽቃበጥ ብለሽ ወጥተሽ በዚህ ልክ ተናገርሽ። ገባሽ? እና በጣም ባለየ ነሽ። ሲጀመር አነጋገርሽ ያስታውቃል። ክብር የሌለሽ እንግዳ እኮ በሀገራችንም ክብር ነው የእውነት። ኧረ እና ይቺ ልጅ ፊሊፒኗ እያገዘች ነበር። ሀበሻዋ ግን ቁጭ ብላ ዝም አለች፣ አላገዘችኝም ነበር። ይባስ ብላ ደግሞ ኢንተርኔት ስጪ ብላ ለመነችኝ ብላ ይቺ ለማይ ልጅ ብላ እየተሳደበች ነበረ። እንዲሁም ልጅቷን በቲክቶክ ስለምታውቃት እኔ ያጣየ ልጅ ነኝ እኮ አውቅሻለሁ እኮ ከሊት ነሽ እንዴ ምናምን አለችኝ አለች። እና ያንን ስለተናገረቻት ወታ ቪዲዮ ሰርታ በጣም እያመናጨቀቻት እየሰደበቻት ነበር ማለት ነው። ሲጀምር እኛ ከሰው ቤት የምንር ልጆች ልንሰራ አይደለም የምንሄደው፣ ግዴታችን አይደለም መስራት። ግን ሰዎች ነን አይደለ? አንድ ሰው እየሰራ አንድ ሰው ሲቀመጥ ይደብራል፣ እንደኔ እንደራሴ ማለት ነው። ገብቷቸዋል። ስለዚህ ፈልጌና ወድጄ ካገዝኩሽ እሰየው አገዝኩሽ። ካልሆነ ግን በዚህ ልክ ለምን አላገዝሽኝም ብለሽ ወጥተሽ አፍሽን የምትከፍችበት ምንም አይነት ምክንያት የለም። ነገ አንቺ ደግሞ ስትቀበይ ያኔ እኮ አብራ ከኔ ጋር ደክማለች ብለሽ 5 ሳንቲም አታቀምሻትም። ከቤቷ ስንት ችግር እንዳለባት አታውቂም። እውነት እንነጋገር ከተባለ ወላሂ ብዙዎቻችን ማለት ነው፣ እኔ ለራሴ ልንገራችሁ ብቻዬን ነው የምሰራው። በጣም ስራ ይበዛብኛል። ለምሳሌ ከእናቷ ቤት ከእህቶቿ ቤት ልሄድ ከሆነ ማለት ነው ጠዋት ተነስቼ ቤታ እርቼ ከዛ ደግሞ ይዘኑ ለምንደር ነገር ስሰራ ምን ስል ማለት አንዳንድ ሻወር የምወስድበት ጊዜ ራሱ አጣለሁ ብላችሁ ታምናላችሁ? ሻወር የምወስድበት ጊዜ አጣለሁ። ለምን ብክን እንዳልኩ ያላ ትለኛለህ የራሷ እንደጨረሰች ማለት ነው። ከዛ እንደዚያ ከስራ ተነቅዬ ያንኑ መከራ ልብስ ውልቅ አድርጌ ጥዬ ያችን ሻወር በቃ ሆይቱን ደፋ አድርጌ ወጥቼ ተንከልክሌ ሄጄ እገባለሁ ማለት ነው። የት መኪና ውስጥ። ከዛ መኪና ውስጥ እንደገባው ከዛ ደግሞ ስራ አለ። ገባችሁ? ስለዚህ ከፈለኩ ሰራለሁ እንጂ እንደዚያ ተጣድፌ ሄጄ ግዴታዬ ነው ከሷ ጋር መፍጋት ብዬ አልፈጋም። ደግሞ የሚረዱም አሉ። ገብቷችኋል? ግን ረፍት ሁኚ ምንም ምግብ ሳልሰራ ከቤት አረፌ ከርኩ ባግዛችሁ ምንም ችግር የለውም። ግን በእኛ ቤት ለምሳሌ ነገራችሁ በእኛ መዳሞች ዙሪያ ማለት ነው ሀገሬ ልጆች እንተጋገዛለን። ከኔም ቤት ሲመጡ ያግዙኛል፣ እኔም ከነሱ ቤት ስሄድ አግዛቸዋለሁ። ስራ እያለ ቁጭ የምንልበት ምንም አይነት ምክንያት የለም። አብረን እናቀርባለን፣ አብረን እናነሳለን፣ አብረን እናጥባለን ማለት ነው። ገባችሁ? ግን ስታያቸው ምናምን አሁን ለምሳሌ እኔ ያዩኛል አንዳንዴ ማለት ነው። በቃ ድክም ብሎኝ ምናምን ካዩኝ ማለት ነው የሌላ ሀገር ዜጎች ራሱ ስርርታ ይሉኛል ማለት ነው። ከክፍል ግቢና ሂጂና ረፊ ተኝ ትንሽ ይሉኛል ማለት ነው። ስራዬንም ያውቃሉ። ገባችሁ? ያንቺ እኮ ቤቱ ትልቅ ነው ብቻሽን ነው የምትሰሪ ሂጂ ይሉኛል። እኔም ደግሞ እናቷን ይዛት የምትዞረው ልጅ ስትመጣ
ቁጭ ይረፍ ይላታሉ። ለምን ጋሪ መግፋት ምን ያክል እንደሚያደክም ስለማውቅ የፈለገ ያክል እንኳን ስራ ቢደራረብብኝ ለምን አላገሽኝም ነው ይገጂኝ ብዬ አላስገድዳትም። ራሷ ወዳና ፈልጋ ከሰራች ሰዩት ስራ ችግር የለም ታግዘኝ ማለት ነው። ግን እሷ ያለባትን ችግር ሳላውቅ እሷ እኮ አታግዝም እሷ እኮ ስራ አሰራም ብዬ በእሷ ላይ እንደዚህ ማለት አልፈልግም አልችልም። ነውር ነው እውነት እንግዲነት ተሄዶ በዚህ ልክ ማለት ነው። ልጅቷ አፋውታ ኢንተርኔት ጠይቃት እሷ ግን ለማኛለች። እንዳልኳችሁ ከኛ ቤት የመጣ ሰራተኛ በሙሉ የኛን የኢንተርኔት የዋይፋይ ፓስወርድ የማያውቅ የለም። ለምን እሰጣቸዋለሁ አይደለም ከመዳሞቻቸው ጋር የሚመጡ ኬንያ፣ ኢትዮጵያ፣ ፊሊፒን ይቁርቅና ማለት ነው በእንትን በመስተንግዶ ወይም ሊያስተናግዱ የሚመጡ ብቻቸውን አሉ አይደለም እነሱ ራሱ የኛ ኢንተርኔት ያውቁታል ፓስወርዱ ማለት ነው። ለምን እኔ የሚሰጣቸው እሰጣቸዋለሁ ምን ችግር አለ? እነሱ ስለተጠቀሙ ብሩ አይበዛም። እነሱም ሳይጠቀሙ ስለቀሩ ክፍያው አይቀንስላቸው። ያን የአንድ የቦር መክፈላቸው አይቀርም። ስለዚህ ይጠቀሙ፣ ስራቸውን በአግባቡ ይስሩ። ምን አገባኝ? ባደቻቸው ጊዜ ስልክ እንጎረጉራለን ካሉ ይጎርጉሩ፣ ሰጣቸዋለሁ። ላይቭ ምናምን ራሱ ይገባሉ ከኛ ቤት መጥቶ። ምንድነው ኖሩ? እንደው አንዳንድ ሀበሾች ግን እንደው መርዛሞች እኮ ነን ወላሂ። ሰው በዚህ ልክ ክፋት ማለት ነው። ያችህትሽ ከቤት ምን ስታስተናግር ቆይታ እንደመጣች እኮ አታውቂም። ስትመለስ ምን ያክል ስራ እንደሚጠብቃት አታውቂም። ገባሽ? እሷ ጉልበቱ ቢኖራት አቅሙ ቢኖራት መቼም እኛ ሀበሾች ደግሞ ለስራ አንታማም። እውነት እንነጋገር ከተባለ ለስራ አንታማም። ግን እቺ ልጅ ያለባትን ችግር አንቺ አታውቂም። ጠዋት እንደተነሳች እንዲህ ስትሽከረከር እንደዋለች ይሆናል ካንቺ ቤት የመጣችው። እሰየው ሀበሻ አገኘው ብላ ፈገግ ብላ ስትቀርብሽ ታውቅሻለሁ እኮ ቲክቶክ ላይ እንደዚህ ታሪ አንቺ ጭራሽ ፊትችን አጠቆርሽባት። ኧረ ተው ነውር ነው ወላሂ። በስደት ላይ ያለን እህቶች ከችግራችን በሌላ ችግር አትፍጠሩ እንዴ። እሷ ባትመጣም እኮ ያንን ስራ ትሰሪዋለሽ አይደል? አንዳንድ ልጆች ምን እንደሚያደርጉ ልንገራችሁ። ዝግጅት ባለ ቀን ሰራተኛ እንደሚመጣ ስለሚያውቁ ስራ ደራርበው የሚቆዩ ልጆች አሉ። እቃ ይሄን የቆሸሸ እቃ እንዳለ ደርድረው ይቆያሉ። እነሱ ማጠብ አይፈልጉም። ለምን? የሚመጡ ሰራተኞች ስላሉ እነሱ ያጥቡታል ይላሉ። አንዲት እንዱንጃ ነበረችና ዙዙ ትባላለች። የእናቷ ሰራተኛ ነበረች። ዝግጅት ባለ ቀን በቃ እቃው እንዲህ ተከምሮ ነው ማጥበው ሞልቶ የምናገኘው ማለት ነው። ለምን? የልጆቿ ሰራተኞች ይመጣሉ ስለምትል ሰብስባ ትቆይናለች። እኛም እንሰራለን ችግር የለውም ማለት ነው። ግን ደግሞ ፊሊፒኗ እየሰራች ኢትዮጵያ ተቆጫ ይላል። ፊሊፒኖችን እናቃቸዋለን። ፊሊፒን በየሄዱበት ተላጃ መክፈት፣ መብላት፣ መጠጣት፣ መሳቃው ጥሩ እንትን አላቸው ማለት ነው። ጥሩ አፋላቸው ያስመስላሉ። ባዩ ቁጥር መዳሞችን ሐዋሪውም ሃንካሪውም እያሉ ያሳስቃሉ፣ ይግባባሉ እንጂ ለስራ ግን ከኛ ከሀበሾች በልጠው ሰራችን ላይ ብታይ አላምንሽም። ግን አንዳንዶቻችን በስደት ዓለም ላይ ሆነን ራሱ ለራሳችን ዜጎች ያለን ጥላቻ ይሄ ነው አይባልም ማለት ነው። እና ጭራሽ ኢንተርኔት ስለጠየቀቻት አለመስጠቱ አልበቃት አለና ደግሞ በላይ በገደ የለመይ ልጅ ብላ ሰደበቻት። ኧረ ተው ያገሬ ልጆች። እኔ እኮ አንዳንዶቻችሁ እኮ በጣም ነው የምታስጠሉ። በነገራችን ላይ ወላይ ሱፐርማርኬት ላይ የሚሆን የሆነ መዝናኛ ቦታም ስታገኟቸው ራሱ ለሰላምታ እንዴት እንደሚወጣጠሩባችሁ ማለት ነው። ያገራችሁ ልጆች እንዴት ውጥርጥር እንደሚያደርጋቸው በጣም ነው። እኔ አሁን አብሬ ሰድ ከመዳም ጋር ምናምን ባለባበሳቸው ብቻ የተራሱ ሀዳ ደህና ነሽ ትለኛለች ማለት ነው። ሀዳ ደህና ነሽ ትላለች። ኢትዮጵያዊት ነች እኮ እሷ ምናምን ትላለች ማለት ነው። እና እኔ ሰላም እንድላት እሷ ትቆምልኛለች። ገባችሁ? እንዴት ነሽ ስትሏቸው ራሱ ዝም ብሏቸው የሚሄዱ አሉ ማለት ነው። ደግሞ በጣም ጨዎች አሉ፣ ሰው ይናፈቃቸው የሰው ለዛ ያላቸው ደግሞ ማለት ነው። እናንተ ሰላም ስትሏቸው እነሱ መጥተው የሚጠመጠሙባችሁ። ግን አንዳንዶቻችሁ ማለት ነው ገረድ፣ አንቺም ገረድ እሷም ገረድ ማለት ነው። በሰው ቤት ተቀምጣችሁ 1 2 3 ናችሁ ከአንድ ቤት የምትሰሩ እናንተ ቀድማችሁ ከዚያ ቤት ከገባችሁ መዳም ነው የሚያጫውታችሁ። እሱ አልበቃችሁ ብሎ ጭራሽ ደግሞ እንግድነት የመጡ እህቶቻችሁ ልታሸማቀቁ። እንዲህ ነው እንዴ እንግድነት በሀገራችን? እንዴ እንዳልኳችሁ አሁን ከኛ ቤት አብረን እንሰራለን። ሀታ እነሱ በልተው ጠጥተው ጨርሰው እንኳ ይጠይቁናል ወይም ይጠብቁናል ማለት ነው። እሱ ምንድነው ጨረሳችሁ ወይ ስራቸውን ይላሉ። እቃውን ሁሉንም ንዋንሱ እንባላለን ሰራተኞች ከመሄዳቸው በፊት ማለት ነው። ኑና አግዟት እጠቡ ይባላል። እናጥባለን፣ ሁላችንም እንጨርሳለን፣ እናጸዳለን፣ ማጥበህ ምናምን እንረትባለን። በቃ ያለ የዚህ ቤተሰብ ህግ ነው። በእርግጥ የሚያስገድድ የለም። ግን እኔ አሁን ለምሳሌ ከእህቷ ቤት ስል ሀበሻ ልጅ ማለት ነው በጣም ነው የምወዳት። የኦሮሞ ልጆች ናቸው ከሁለቱም እህቶቿ ቤት ሀበሾች ናቸው ማለት ነው። እና ያለ መይሙን አስትለኝ ማማስብሪ መሀላሳ አልጨረስንም እላታለሁ ማለት ነው። እህቶችን አግዣቸው አብረን አጽድተን አብረን በልተን ከዛ ደግሞ ትንሽ አውርተን ምናምን ነገር ከዛ ጨርሻለሁ ብዬ እናገራለሁ። ግን እሱ አስገዳኝ አይደለም እንደዚያ የምሰራው። ከኔም ሲመጡ እንደዚህ አምጪና አግዝሽ በኋላ ብቻሽ እንዳደክሚ ምናምን ብሎ ያግዙኛል። በዚያው ልክም ደግሞ ብትሞት የማትንቀሳቀስ ትመጣለች።
ለምን አልሰራሽም ብዬ ግን አልቀየማትም። አንቺ ስለማሰሪ ብዬ ለእነዚያኞቹ ኢንተርኔት ሰጥቼው ለእሷ የምነፍግበት ምንም አይነት ምክንያት የለም። ለምን ያለባትን ችግር ራሷ ታውቃለች። የማሰራበት ምክንያት ራሷ ታውቃለች። ሰነፉና ደክሟት ላለመስራት ፈልጋ መብቷ ነው፣ አይመለከተኝም። ግን ደግሞ እንደ ሰው ስንገናኝ አብረን ያለውን ነገር ብንተጋገዝ ጥሩ ነው። ግን ካላገዙኝ ብለን በዚህ ልክ መሽከርከር፣ ኧረ የሚያሽከረክር ያሽከርክርሽ። አስባችሁታል? የሀገሬ ልጆች አብራት ብትሰራ አንዲት ሰራተኛ ምን ያክል እንደምትጨክንባት እንዴት እንደምታሽከረክራት ለእንግዳ እንደዚህ የሆነች ማለት ነው። ባለየነሽ እውነት ሲያረጉ ያላየሽ አንቺ ሲጀመር አንቺ የሚሉሽ ሳምሪ ደግሞ አንቺ ማን ነው የሚጠይቅሽ ዱዚ